ከ5 ዓመት በፊት ስንጀምር የመስኖ ስንዴ የሚባል ኢትዮጵያ ውስጥ አልነበረም። ከዛ ተነስተን በዚህ በ2016 ወደ 3 ሚሊዮን ሄክታር ላይ ደርሰናል። የሁለቱ የመኸርና የመስኖ አንድ ላይ ሲደመር ኢትዮጵያ ለመጀመሪያ ጊዜ የራሷን የስንዴ ፍላጎት በአገር ውስጥ በማሳካት የታሪክ ጥፋትና ሽግግር አድርጋለች። ኢትዮጵያ በአፍሪካ ላይ ትልቅ የስንዴ አምራች ሀገር ሆናለች። ይህንንም ብዙ የአፍሪካ ሀገሮች መጥተው ልምድ ከኛ እየወሰዱ ያለበት ሁኔታ አለ። ያገኘነውን ተሞክሮ ወደ ሩዝ የማስፋት ወደ ሌሎች ሰብሎች የማስፋት ላይ ደርሰናል። ይሄ ግድብ ቀጥታ ከኢትዮጵያና ኢትዮጵያውያን ቀጣይነት ካለው የትውልድ ቅብብሎሽ ሀገርን ከማስቀጠል የሀገር ሉናን ከማስቀጠል ጋር የሚያያዝ ጉዳይ ነው። ዛሬ 4 ተርባይን ኢነርጂ ያመረተ ነው። ባለፈው 2 ነበር፣ አሁን 2 ተጨምሮ 4 እየሰራ ነው። ቢበዛ 4 ወር ገደማ ቢበዛ ዲሰምበር ላይ ተጨማሪ 3 ተርባይኖች ስራ ይጀምራሉ። 7 ተርባይን ማለት ይሄ ለአፍሪካ ሁሉ ኩራት ነው። ለአፍሪካ ሁሉ ብርታት ነው። ለአፍሪካ ሁሉ ለካኛ መለወጥ እንችላለን ብሎ የሚቀሰቅስ ኃይል ነው። ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን አብረን ቆም፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው።